ጋይስ በቡታጅራ ዩቲዩበሮች መተናል ማለት ነው። እሱም እንግዲህ በማን ካላችሁ ከአብርሽ እንዶ የአብርሽ ጉዳይ አልቅምና ማለት ነው። እንግዲህ ሐኪም ቤት በጣም አሳዛኝ ዜና ተሰምቷል ማለት ነው ትላላችሁ። በነገራችን ላይ ድራማ ነው ባይዘወይ ማለት ነው። ድራማ ነው። አዎ ድራማ እየሰሩ ስለሆነ እኔ የሚገርመኝ ማለት ነው ድራማውን መስራቱን ይስሩ፣ ነገር ግን ሰው እንዳያምን በቃ ያደረጉት ነገር አሁን በሰሞን ታውቃላችሁ የለምለም ወንድም ታሞ ነበር እና አሞኛል ምናምን ብሎ ቪዲዮ ሰርቶ ነበረ ማለት ነው። ስለዚህ እኔ ያንተና ዊናም ስላለ ዊና አንተም ድራማ ጀመርክ ምናምን አንተ ጥሩ ሰው ነበርክ ምናምን ብዬ ነበር የኮመትኩና ምን ምናምን ብለው መልስ ሰጡኝ ማለት ነው። እና ነገር ግን የተንቢን ካየውኝ በኋላ ነው የተረዳውኝ። የተንቢ ስታለቅስ ብዙ ነገር ስትል የተንቢ ደግሞ ታውቃላችሁ የስራ ሰው ናት። እንደዚህ አይነት ነገር ከድራማውም ከውሸቱም ከፕራንኩም የለችበትም ማለት ነው። ምናልባት አሁን አለም ፕራንክ ታደርጋታለች። እሱንም ያው አለም የምትሰራው ነገር ስለሌላት እሷን አትጫናት እንጂ ሌሎችም ፕራንክ እንዲያደርጓት አትፈቅድላቸውም። እና እሷ ሄዳ ካየው በኋላ ነው ያመንኩ እንጂ አላምናቸውም ማለት ነው። ስለዚህ አሁን እንግዲህ አብርሽ እኔ ግን ማለት ነው ግን እንደዚህ ሐኪም ቤት እኮ ሲገቡ እኮ ግን ጋይስ ብር እየከፈሉ ነው ታውቃላችሁ። እነዚህ ሐኪሞችን ብር እየተከፈላቸው ያውን ለኦክሲጅኑ ለምንም እኮ የምር በህይወታቸው ማሟራት አሁን ምን ይሉታል? ቆይ ለምን ሰርቶ አይብሉም ማለት ነው እነዚህ የምር አሁንስ በጣም አስጠሉኝ፣ ሰለቹኝ በቃ ስልችት ብሎኛል። ይሄ አብርሃም የሚባል ገልቶ ማለት ነው እቺ ሩታ የምትባል እሽኮለሌ ውርጋጥ እንትን ካላለ ማለት ነው ካላስወገደ ምንም ሰላም የለውም። ሰላም የሚባል ነገር የለም። ስለዚህ ሁሌ 2 ዓመት ሙሉ ሩታ አንድም ቀን ሰላም ሆና አታውቅም። ሁሌ ለቅሶ። እንደው ምን አይነት ቤተሰብ ነው ያሳደገሽ? እቺ እሽኮለሌ የምትለው ውርጋጥ ማለት ነው። በዚህ ልክ ቤተሰብን ማሰድባ ራሷን ማሰድባ ማለት ነው። በጣም የምታስጠላ እግዚአብሔር ከምነግራችሁ በላይ። ስለዚህ ለምን ለቤተሰብ ራሱ ክብር የሌላት ጅል ማለት ነው። ጅል አንፎ ብሏል አብይ አህመድ። እና እንግዲህ አብርሽ ታሟል እየተባለ በቃ ሚዲያው ዋው ቀውጥ ይሆናል። ቲክቶክ የለ ምናምን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደግ ናችሁ? ባይዘው ሙቀት አለኛ ጋር በስመ አብ ወልድ ሙቀት እንዴት ይዟቸዋል ማለት ነው። እኛ እዚህ በሙቀት እንቃጠላለን። እነሱ ደግሞ እንደ ድራማ እንደ ምን እያሉ በእኛ ላይ ይቀልቡብናል ማለት ነው። የምን በጣም የሚያስጠሉት በዚህ ልክ ተጃጅለዋል። ምን ነው እንደው አቤት። እኔ አሁን ደግሞ አብርሃም ማለት ነው የሚባል ግለሰብ አባቱን ያስገባል። የሚያስጠላው ነገር አባቱን ማስገባቱ ነው። አባቱን በነገራችን ላይ አባቱ ምን አባችሁ ነው ቲክቶክ ላይ አባቱን እናቱ ምናምን እንትን ላይ ዘግዝቀዋቸዋል። የሚገርማችሁ ነገር ማለት ነው ምን ላይ ነው እንትን ላይ ቲክቶክ ላይ ማለት ነው። ስለዚህ እናት አባቶቻችሁን ታሰድባላችሁ፣ ራሳችሁ ክብር የላችሁ፣ ምን የላችሁ። የምር አሁን ዩቲዩብ ደህና ብር ይከፍላችኋል። ለምን ለራሳችሁ እኮ ስራ መክፈት ትችላላችሁ። እናንተ ስራ ከፈታችሁ ማለት ለእናንተ ብቻ ሳይሆን የምትጠቀሙት ለወጣቱም ራሱ ጠቀማችሁ ማለት ነው። ስንት ወጣት አለ ስራ ያጣ። እናንተ ግን በወር ታገኛላችሁ ስንት ሚሊዮን ብር። እሱ አንዴ ለሽቶ አንዴ ለምን በልቶ ለሚታራ ነገር ማለት ነው የምታውሉት እንጂ ምንም ቁም ነገር የሌላችሁ ናችሁ። ነገሩ እኛን እናንተን ያበላሽናችሁ ያጨመላለቅናችሁ ማለት ነው። ከመደም ጩኸት ባሻገር በቃ እናንተን ስንት ነገር እያደረግን ማለት ነው። እና በዚህ ልክ መሆን እያሳዝናል። ብቻ ለማንኛውም በጣም ነው እኔ የተሰማኝ። ጌታ ነው የምላችሁ ሁሌ ውሸት ሁሌ ፍራንክ። ሩታ የምትባል ግለሰብ ግን በጣም የምታስጠላ አሁን በጣም አስጠልታኛለኝ። ስልች ትብላኛለኝ ማለት ነው። በቃ ሁሌ ማልቀስ ደግሞ እኮ ውሸታቸው ነው። ይኸው እሷ ራሷን አርግዣለሁ ብላ ነበር ግን አላረገዘችም። ውሸቷ ነው። አላረገዘችም። ታውቃላችሁ እንዳላረገዘች ማለት ነው። አላረገዘችም። ኔበር አላረገዘችም። እኔ ሁሌ ነው ሆዷን የማይ ሁሌ። ስለዚህ ብታረግዝ ኑሮ እሷም እንደዚህ አይነት ድራማ አሰራም እሱም አይሰራም ነበረ። አብርሽም አልታመመም። አዎ አሽቃባጮች ደህና ናቸው። እንዴት ናችሁ? አብርሽ አልታመመም። ውሸቱን ነው ማለት ነው። ስላልታመመ እናንተ አታሽቃብጡ። በተለይ ቅመሞችዬ ማለት ነው። መልካችሁ ስራችሁን ስሩ። መዳም የስልክ ስንይዝ አትፈልግም ምናምን ነገር ስለዚህ እንግዲህ አብርሽ ያለው ነገር ይሄ ነው። ምን ትላላችሁ ስለ አብርሽ? አብርሽ አሜት ሁሌ ለቅሶ እንደው አይደብርም? አንተ ተውቶ ቤተሰቦችን ራሱ በቤተሰቦች ራሱ አትጨነቅም? የምር እንዴ እኮ ሩታ እኮ የምር አብርሽ እኮ በፊት እኮ እንደማይፈልጋት እኮ ተናግሮ ነበር። እንደዛ አለቃቅሳ መጣ። አሁን ይኸው ህይወቱን መስቀልቅልቅልቅልቅል ለማድረግ ነው ስራዎች። ሩታ የምትባል ማለት ነው ጅላጅል የተጃጃለች በዚህ ልክ መውረድ፣ ለተመልካች ክብር ማጣት። እስኪ እናንተ ታረቁና እኛን በቃ ሰላም ስጡን። እንዴ ቲክቶክ ስንገባ አብርሽ እንደዚህ ሆነ ሩታ እንደኛ የእናንተን ሁሌ መስማት አለብን እንዴ? የራሳችንስ መስማት የለብንም? እውነቴን ነው የምላችሁ። ሀይሚና ብሩክ እኮ ነው
ተመልካች ያሳዝነናል ብለው ታረቁ ስላችሁ ያን ጭቅጭቅ አንፈጥርም ብለዋል እንጂ እነሱም ያው አንድ ወንድ ማምጣት እሱም ቆንጆ ማምጣት ወደኋላ አላለም። ነገር ግን እንደናብረሽ አይደለም። የናብረሽ እኮ በጣም ብዝት ያለ በጣም ብዝት እና በዚህ ልክ መሆኑ በጣም ይደብራል። ከምሬ ነው የምላችሁ። ቋጮት እንዴት ታርቃችሁ ነገሩን ይኸው ነው ብያውን ነው ብዬም ትንሽ አለቃቅሱ ይኸው ብዬ ሆድ እየገፋ ስለመጣ ማለት ነው። ፕራንክ መስራት አትችልም እዚህ እዛ አሁን የባስኛ ስንታገል ልጁን እንመታዋለን ምናምን ብሎ ነው መሰለኝ ናሂ ስለዚህ ታርቀው ቁጭ አሉ እላችኋለሁ። ምን ትላላችሁ? ይሄ ጥሩ ሀሳብ ጥሩ የተቀደሰ ሀሳብ ነው። እንኳን ታረቃችሁ ጥሩ ነው። ምሬን ምላችሁ እንኳን የምታረቃችሁ እኔ ደስ ብሎኛል። እንደምታረቃችሁ በጣም ደስ ያለኝ ምር። ስለዚህ እንኳን ታረቃችሁ ወዶቼ፣ ማሮቼ፣ ፍቅሮቼ እና እንግዲህ ሌላ መረጃ የአብርሽን መረጃ በሌላ ሰዓት እስከምናመጣው ድረስ ያው ጠብቁ። መረጃው ይመጣላችኋል። እሺ ለተወሰነ ጊዜ ይመጣላችኋል። ስለዚህ መረጃው እስከሚመጣ እናንተ ደግሞ መረጃውን በስነ ስርዓት ነው መጠበቅ ያለባችሁ እንጂ መቸኮል ምናምን አይጠበቅባችሁም። እሺ ውዶች የኔ ውዶች። ስለዚህ እንግዲህ ጋሽዬ የሚመጣሉ ከቡታጅራ የፈረደባቸው ጋሽዬ ልጅ እንዳላቸው ሰው ሁሉ ጋሽዬ እኔ እኮ ልጅ በእኔ ቁጥጥር ስር ነው ምናምን ይላሉ። አብርሽና ኧረ እኔ የምንም ቁጥጥር ስር ነው ሲጀመር ማለት ነው። እንዴ አብርሽማ በቁጥጥር ስር አይደለም። አሁን ነው የምላችሁ። ሁሉም ወላ ሀይሚ ወላ ሁሉም ውርጋጡ ነው አሉ እኮ አሁን የጋሽዬ ልጆች ተበለሻሽተዋል። እኔ መቼ ስርዓት እንደሚኖራቸው አላውቅም ጋይስ። መቼ በቃ ጭምቅ ነው ያለው ጭምቅ እና ያው ያለው ነገር ጀስት ነው ማለት ነው። ቤተሰቦች ሌላ ምን ልላችሁ ፈልጌ ነው። ያው ቪዲዮን ስለማታዳምጡት እስከ መጨረሻው ለምን ብዙ ጊዜ ልለፍልፍ ሲቀጣጠል ደግሞ ለምንድን ነው የምትሰድቡኝ? ኮመንት ላይ የምትሰድቡኝ ሰዎች ጤነኛ ናቸው አይደል? ጤነኛ እንበለው። ጤነኛ ከሆናችሁ እሺ መልካም። እና እንግዲህ ያለው ነገር ባይዘወይ ይሄ ነው። ስለዚህ አላማችሁ ብዙ ስትረፍርፍ ይበለልኝ። ቪዲዮ ከተመቻችሁ ሼር አድርጉልኝ፣ ሰብስክራይብ አድርጉ። አልተመቻችሁ ደግሞ ዲስላይክ ዘግዝቃችሁ ቪዲዮ ኖርማል ነው መዘግዘግ ይቻላል። አዎ ያልተመቻችሁ፣ ምክንያቱም ሁሉም ሰው አይወደኝም። ለምን እኔ ብር አይደለሁኝም። እኔ ብር ስላላይደለሁ ሁሉም ሰው አይወደኝም። ስለዚህ የምትወዱኝ ላይክ አድርጉኝ። ሰው ላይክ አድርጉኝ። ላይክ ታደርጉኛውን ተደራሽነት ይኖረው ነበር። ግን ምኗችሁ ነው ግን በዚህ ልክ ተው ግን ያምር እና ለዛን ለማንኛውም ሰላማችሁ ወዝ ትርፍርፍ ይበልልኝ። የኔ ምርጦች እናመሰግናለን ስለነበረን ጊዜ። ስለምታበረታቱንም ከልብ ነው የምናመሰግነው። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን ማለት ነው። እና ይሄን ያለው ነገር ውዶች